ታሪክን እናንሳ። እናታችን አይሻ ረዲየላሁ ተዓላ ዐንሃ ዓፊፈቱ ጣሂራ በጣም ጥቡቅ ነች። የነቢዩ ሰለላሁ ዐለይሂ ወሰለም ሚስት አላህ ነው ለነቢዩ ሰለላሁ ዐለይሂ ወሰለም በወህይ እንዲያገቧት ያዘዛቸው። እንደምታውቁት ታሪኩ ላይ ለወደፊት በስፋት እንመለስበታለን። ሐዲሱል ኢፍክ የቅጥፈቱ ዜና ላይ እናታችን አይሻን ዚና ሰራች ተብሎ መናፍቃን አገሩን ናኙበት። ከዛው አያይዘው አይሻ ስትታማ ባለቤቷን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘውት የመጡትን መልእክት ለማዛባት ስለተመቻቸው ተጠቀሙበት። እዚዛ ተቀባበሉት። ሳያውቁት የተወሰኑ ሙስሊሞችም አብረው ተሳሳቱ። ኢዝ ተለቀውነሁ ቢአልሲነቲኩም ይላል አላህ። ክስተቱን ሲገልጸው በምላሶቻችሁ ስትቀባበሉት ወሬውን ይላል። ኢነ ለዚነ ዩሒቡነ አን ተሺዐ አልፋሒሸቱ ፊ ለዚነ አመኑ አሉ የሆኑ ሰዎች በምእመናን መሃል ብክለት የሚያሰራጩ አስፋፉት፣ ወሬውን ጫፍ እስከ ጫፍ አደረሱት። አላህ እነሱንም ሊያስተምር ነቢዩንም ሰለላሁ ዐለይሂ ወሰለም ሊፈትን ሙእሚኑንም ሊያስተምር ፈልጎ ዋይ ለአንድ ወር ሙሉ ወህይ ያቋርጣል። ሙስሊሙ የት ይግባ? እውነታውን አላህ ወህይ አውርዶ አልዳኘው። ረሱል ሰለላሁ ዐለይሂ ወሰለም ተጨነቁ። የሚወዷት ሚስት በዝሙት ስትታማ ኹጥባ ላይ እየወጡ አንዳንድ አዩሃ ናስ በቤተሰቦች ላይ ለምንድን ነው አዛ የምታደርጉኝ ይሉ ነበር። ወር ሙሉ ወሬው ተሰራጨ፣ ወህይ አልወረደ። ሰው ተጨነቀ። ረሱልም ሰለላሁ ዐለይሂ ወሰለም ተጨነቁ። አንድ አውሮፓዊ ጸሐፊ ምን ይላል? እኔ የነቢዩን ነቢይነት ስጠራጠር ይላል፣ ሙስሊም አይደለም ኦሪየንታሊስት ይባላል፣ ስጠራጠር ነቢይ መሆናቸው የሚያረጋግጥልኝ ይሄ ታሪክ ነው ይላል። ቁርአን ከእርሳቸው ቢሆን ኖሮ ወር አይጨነቁም ነበር። ምዝዝ አድርገው አይሻ ንጹህ ናት ይሉ ነበር። ወር ነው የተጨነቁት። ረሱል ሰለላሁ ዐለይሂ ወሰለም በጣም መዲና ታወከች እና አቡበክር ተረበሹ። ልጁ ናት ለአቡበክር ረዲየላሁ ዐንሁ። ከወር በኋላ ግን አላህ ዩስርን አመጣ። ወሬው ማን እንዳናፈሰው አላህ ተናገረ። ወለዚ ተወላ ኪብረሁ ለሁ ዐዛቡን ዐዚም። ያ በተለይ የነገሩ ሹፌር ለነበረው ከባድ ቅጣትን አላህ ወሰነ። አላ ኩሊ ሓል ስሟ ከጠፋ በኋላ አላህ በነቢዩ ሐዲስ እንኳን አይደለም ዛሬ ህልም አይቻለሁ ወይ ጅብሪል ነግሮኛል ብለው አይደለም የተናገሩት። ቁርአን አወረደ አላህ እስከ የውመል ቂያማ የሚነበብ ግልጽ ነው። ቁርአን ነው አላህ ያወረደው። እናታችን አይሻም ታለች ከወረደ በኋላ ወላሂ ስታማ ቢያንስ አላህ ለነቢዩ አንድ ህልም ያሳያል ብዬ ነው እንጂ ያሰብኩ ስለኔ ቁርአን ይወርዳል ብዬ አስቤ አላቅም ማለት ነው። አላህ ግን ታሪኳ እንዲሰርጽ ከጭንቀት በኋላ ደስታ እንዳለ ሊያሳየን ቁርአን ላይ ታሪኳን መዘገበው፣ ክስተቱን አሰፈረው አላህ። ይህን ክስተት ኢማም አልቁርጡቢ እውቁ ሙፈሲር እንዲህ ገልጹታል። ወኢነ ዩሱፍ አሉ ዩሱፍ እኮ ለማ ሩሚየ ብልፋሒሻ ዝሙት ሰራህ ተብሎ ነቢዩላህ ዩሱፍ እስር ወርደዋል አይደል? ታውቃላችሁ። ከንጉሱ ሚስት ጋር የነበራቸውን ሰጥ አገባ ብቻ ማንነቱን እርግጠኛም ከሆኑ በኋላ ለንጉሱ ክብር ሲባል ወደ እስር ቤት እንዲወርዱ ተደርጓል። ወኢነ ዩሱፍ ዩሱፍ እኮ ለማ ሩሚየ ብልፋሒሻ በመጥፎ በጸያፍ ስራ እንደሰራ ሲታማ በረአሁ ላሁ ዐላ ሊሳኒ ሰቢይ። ነቢዩላህ ዩሱፍ የሚኒስትሩ ሚስት ዚና ሊሰራኝ ነው ስትል መረጃህ ምንድነው አምጣ አሉት። ሲሉት ይሄ ህፃን ብሎ ህፃኑን ጠራውና ህፃኑ ተናገረ። አላህ በምን ነው ነፃ ያወጣቸው? በአንድ በማይናገር ጥጦ በሚጠባ ህፃን ልጅ ነበር አሉ። ወኢነ መርየም የነቢዩላህ ዒሳ እናት መርየም ለማ ሩሚየት ብልፋሒሻ ዝሙት ሰራሽ ተብላ ስትታማ በረአህ አላህ ዐላ ሊሳን ኢብኒሃ ነቢይ ነቢይ በሆነው ነቢዩላህ ዒሳ ነው ነፃ ያወጣል። ዝሙት ሰራች ብለው በኒ እስራኤሎች ሲፎክሩ አላህ አናገረው። ቃለ ኢኒ ዓብዱላህ አታኒየል ኪታብ ወጀዐለኒ ነቢያ
وجعلني مباركا حيثما كنت وأوصاني بالصلاة والزكاة ما دمت حيا الآية الله بما أنه نزالت ነፃነቷን ያረጋገጠው ነብይ በሆነው ልጇ ባቀፈችው ሕፃን ነው እሱም ነብዩላህ ኢሳ አለይሂ ሰላም ዩሱፍን ደግሞ በማን ፍርዓውን እንትን ንጉሱ ቤት ውስጥ በሚገኘው ሕፃን ልጅ አይሻ ታማች የአይሻ ክብር ቀጥታ ወደ ረሱል ሰለላሁ ዐለይሂ ወሰለም ይመለሳል ሚስታቸው ናት ለም ይርዳ لها አሉ ببراءات صبي ولا نبي حتى نطق بنفسها الله በሕፃን ልጅም በነብይም አልመሰከረላትም በወህይ ያጸደቀላት بعد عسر يسرا ስም ጠፍቶ ስታገኘው ሰዎች ባልሆነ ነገር ሲወነጀሉ ትንሽ ታገስ በትግስት ያዝ አድርገው ነገሮቹ ተለውጠው ታገኛቸዋል ሰዎቹ ካሙ በኋላ ሲያወድሱ ታገኛቸዋል አላህ ህግ ነው ان الله يدافع عن الذين آمنوا الله ከመእመናን ይከላከላል ለጊዜው ይወራል ግን እንዲህ ብለ ነው እንድትወብት አላህ ያደርጋል አላህ ከመእመናን እኔ ነው መከላከለው ከነሱ ክብር ይላል ስታቀው ሲገለጥልህ ትደነግጣል ለጊዜው ማይሆን ስም ብትሰማ በመጥፎ ብትታማ ይሄ ዑስር ወደ ዩስር ይቀየራል መጠራጠር የለብንም